ሰላም ጤና ይስጥልን እንደምሰምታችኋል ተመልካቾቻችን ዜና መከላከያን ይዘን ቀርበናል በእያላችሁበት ሆናችሁ እንድትከታተሉ በአክብሮት ጋበዝን። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ከተለያዩ ሀገራት ተወካዮች ጋር በወታደራዊ መስክ በትብብር መስራት የሚያስችል የሁለትዮሽ ስምምነት አደረጉ። ከሀገራት ጋር እየተደረጉ ያሉ ወታደራዊ ትብብሮች የኢትዮጵያን ተሰሚነትና በቀጠናው ተጽዕኖ ፈጣሪነቷን እየጨመረ መምጣቱንም አመልካች ስለመሆኑ ተገልጿል። ተመልካቾቻችን ይህንን ርዕሰ ጉዳይ ከዜና በኋላ በዝርዝር እንመለከተዋለን። የሁርሶ እጩ መኮንን ማሰልጠኛ ለ27ኛ ዙር ጽናት ኮርስ እጩ መኮንኖች የስልጠና ማስጀመሪያ መርሃ ግብር አካሄደም። እጩ መኮንኖቹ በስልጠና የተሻለ አቅም በመፍጠር የሀገርንና የሕዝብን አደራ ለመወጣት ዝግጁ መሆን እንደሚጠበቅባቸው በስልጠና ማስጀመሪያ መርሃ ግብሩ ላይ በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን አሳስበዋል። ያለንበት ዘመን ውስብስብና ተለዋዋጭ እየሆነ መምጣቱን ያስገነዘቡት ጄኔራል ይመር መኮንን የሚፈጠሩት ውስብስብ ችግሮችን ሊመክትና የኢትዮጵያን ብሔራዊ ጥቅም ሊያስጠብቅ የሚችል ብቁና ፕሮፌሽናል ሰራዊት እየተገነባ መሆኑንም ገልጸዋል። የመከላከያ ትምህርትና ስልጠና ዋና መምሪያ ምክትል ኃላፊ ሜጀር ጄኔራል ሰለሞን ቦጋለ በበኩላቸው ሰልጣኞቹ የሚሰጣቸውን የመኮንንነት ስልጠና በጽናትና በቁርጠኝነት መወጣት እንደሚጠበቅባቸው አስታውሰዋል። ዘገባው የፈንታሁን ደሳለኝ ነው። ተረስተውና ጥገና ሳይደረግላቸው የቆዩ ታሪካዊ ቅርሶችንና መዝናኛ ቦታዎችን በማደስ ለቀጣይ ትውልድ ለማስተላለፍ በሚከናወኑ ተግባራት ላይ የበኩሉን ለማበርከት እየተንቀሳቀሰ መሆኑን ምስራቅ እዝ አስታወቀም። ምስራቅ እዝ ታሪካዊውን የሀረር መኮንኖች መዝናኛ ክበብንና የተለያዩ ወታደራዊ ቅርሶችን ሙሉ በሙሉ በማደስና በመጠገን ለሰራዊቱና ቤተሰቡ እንዲሁም ለሀረር አካባቢ ማህበረሰብ ክፍት እንዲሆን አድርጓል። እዙ ሲገለገልባቸው የነበሩ ጥንታዊ ታሪካዊ የሆኑ የመዝናኛና የተለያዩ ግልጋሎት የሚሰጡ ቦታዎችን በማደስና በአዲስ መልክ የመስራት ተግባሩን አጠናክሮ እንደሚቀጥልም አዛዡ ሌተናል ጄኔራል መሐመድ ተሰማ አስታውቀዋል። ሌተናል ጄኔራል መሐመድ ተሰማ አያይዘው ምስራቅ እዝ በተለያዩ ጊዜያት ኢትዮጵያ ሊወጉ የቃጡ ወራሪዎችን አሸባሪዎችንና የባንዳዎችን ሴራ በማክሸፍ የአገሩን ሉዓላዊነት ያስከበረ የመጓዝ መገለጫውን አጠናክሮ ቀጥሏል ብለዋል። ይህ በእንዲህ እንዳለ የምስራቅ እዝ አዛዥ በሌተናል ጄኔራል መሐመድ ተሰማ የተመራ ከፍተኛ የአመራሮች ቡድን በእዙ የተከናወኑ የልማት ስራዎችን ጎበኘ። ቡድኑ በእዙ የተለያዩ ቦታዎች የሚገኙ ካምፖችንና ቢሮዎችን የማስዋብ ስራዎች ተዘዋውሮ ተመልክቷል። ሰራዊቱ የአገሩን ሉዓላዊነትና ሕግ የማስከበር ተልዕኮውን ከመወጣት ባሻገር የሚኖርባቸውን አካባቢዎችና ቢሮዎችን ምቹና ውብ የማድረግ ተግባራቱ የሚበረታቱ መሆናቸውን ሌተናል ጄኔራል መሐመድ ተሰማ ተናግረዋል። አወል መሐመድ እንደዘገበው የኢንተርፕረነርሺፕና ኢኖቬሽን ሳምንትን በጋራ እንገንባ በሚል መሪ ቃል ከህዳር 8 እስከ 18 ተከበረ። የመከላከያ ኢንተርፕረነርሺፕና ኢኖቬሽን ማዕከል የፈጠራ ማዕከል የመሆን ራዕይን ሰንቆ በበዓሉ ለመጀመሪያ ጊዜ ተሳታፊ ሆኖ አክብሯል። ዘርፉ ሀገርን ወደ ላቀ የቴክኖሎጂ አቅም የሚያደርሱ የፈጠራ ውጤቶችን መፍጠርን ያለመ ስለመሆኑ ተጠቁሟል። ራሄል ገዛኸኝ ተጨማሪ ዘገባ አላት። ተቋማችን መከላከያ የኢኖቬሽንና ቴክኖሎጂ ማዕከል በማደራጀትና በማጠናከር የፈጠራ ስራዎች ወደ ኢንዱስትሪው እንዲገቡና የሀገርን ሰላም ልማትና ብልጽግናን የማስጠበቅ ተልዕኮውን የበለጠ ለማሳደግ ነው ዘርፉን የተቀላቀለው። ማዕከሉ ከባለድርሻ አካላት ጋር በመሆን በዓለም ለ18ኛ ጊዜ በኢትዮጵያ ለ2ኛ ጊዜ የተከበረውን ዓለም አቀፍ የፈጠራ ባለቤቶች ሳምንት ለመጀመሪያ ጊዜ ተሳትፏል። ይህንን ዓለም አቀፍ የፈጠራ ባለቤቶች ሳምንትንም ከዘርፉ ሙያተኞችና ባለድርሻ አካላት ጋር በመሆን የግንዛቤ ማስጨበጫ መድረኮችን በማዘጋጀት የፓናል ውይይትም አካሂዶበታል። በዘንድሮ ዓመትም ሀገራችን ኢትዮጵያ ከሌሎች ሀገራት በበለጠ በዘርፉ የአንደኛነት ደረጃን በመያዝ ስኬታማ ስለመሆኗም ተገልጿል።
ዘርፉ ለተቋሙ የላቀ የቴክኖሎጂ ሽግግርን በማምጣት የሰራዊቱን የውጊያ አቅም ከፍ በማድረግ ከዘመኑ ጋር በማራመድና ችግር ፈቺ አሰራሮችን በመዘርጋት የራሱን አስተዋጽኦ የሚያበረክት መሆኑን የመከላከያ ጄኔራል ኢንስፔክተር ኃላፊ ሌተናል ጄኔራል ደሳለኝ ተሾመ ተናግረዋል። ሌተናል ጄኔራል ደሳለኝ ማዕከሉ የተቋማዊ ሪፎርም ውጤት እንደመሆኑ የተሰጠውን ተልዕኮ በውጤታማነት መወጣትና የፈጠራ ባለቤቶችን ማፍራት እንደሚገባውም ጠቁመዋል። የተቋም መቋቋሙ ቢዘገይም ለተቋሙ በጣም አስፈላጊ ነው። ለሀገሪቱም በጣም አስፈላጊ ነው። ኢኖቬሽን በራሱ ውጊያ ያስቀራል። የሀገሪቱን ሰላም በመጠበቅ ሚናው እጅግ በጣም ከፍተኛ ነው። የኢንተርፕሪነርሺፕ ኢኖቬሽን ማዕከል ኃላፊ ብርጋዴር ጄኔራል አብደላ መሐመድ በበኩላቸው ማዕከሉ ከተቋቋመበት ጊዜ ጀምሮ የተለያዩ ተግባራትን ሲያከናውን መቆየቱንና ቀጣይ በልዩ ልዩ ፕሮግራሞች የተቋሙን የፈጠራ ስራ ከፍ በማድረግ የመከላከያ ሪፎርሙን ለማዘመን እንደሚሰሩ አስታውቀዋል። የዓለም የኢንተርፕሪነርሺፕ ቀን በዚህ ዓመት ቱጌዘር ዊ ቢልድ በጋራ እንገንባ በሚል መሪ ቃል እየተከበረ ይገኛል። ማዕከላችን ከተቋቋመ ገና 1 ዓመት ያልሞላው ቢሆንም ተልዕኮው ላይ የተቀመጡ ጉዳዮችን ለማሳካት የመጀመሪያ የሆኑ ብዙ ጉዳዮችን ለማሳካት ጥረት እያደረገ ይገኛል። በፓናል ውይይቱ ላይ የተገኙት የዘርፉ ሙያተኞችና ባለድርሻ አካላት መከላከያ ወደ ኢንተርፕሪነርሺፕ መግባቱ የሚደነቅ ተግባር ነውና የፈጠራ ባህልን ማዳበርና ልምድ መለዋወጥ ለሀገራችን ኢኮኖሚና ብልጽግና ትልቅ ጥቅም እንዳለው ገልጸው ልምዳቸውን አጋርተዋል። ሰራዊታችንን በእውቀትና ክህሎት ማላቅን የመፈጸም አቅሙን ይበልጥ ማሳደግን ዓላማ ያደረጉ ስልጠናዎች በተለያዩ የሰራዊታችን ክፍሎች ተሰጡ። ለላቀ ድልና ለውጤታማ የግዳጅ አፈጻጸም የሚያበቁ ተግባር ተኮር የተለያዩ የአቅም ግንባታ ስራዎች ተጠናክረው እንደሚቀጥሉም በየክፍሎቹ ተጠቁሟል። ከክፍሎች ለደረሰን ዘገባ ዝርዝር በላቸው ክንዴ። የዳሎል ማዕከላዊ እዝ 102ኛ ጋሻ ኮር ዋልታ ክፍለ ጦር ለሰራዊቱ አመራሮችና አባላት የአቅም ግንባታ ስልጠና ሰጥቷል። በስልጠናው መዝጊያ ስነ ስርዓት ላይ የተገኙት የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ሰራዊታችን ጦርነትን ከሩቅ ለማስቀረትና ካጋጠመም በበላይነት ለማጠናቀቅ በሚያስችል የዝግጁነት ቁመና ላይ እንደሚገኝ ገልጸዋል። ሌተናል ጀነራል ዘውዱ በላይ አያይዘውም በተግባር የታገዘ ስልጠና በማካሄድ ለላቀ ድልና ውጤታማ ግዳጅ አፈጻጸም አቅማችንን ይበልጥ የማጎልበት ተግባራችንም ተጠናክሮ ይቀጥላል ብለዋል። ሌት ተቀን እንሰራለን፣ ሌት ተቀን እንሰለጥናለን፣ ሌት ተቀን እንዘጋጃለን የሚለው መፎክር ይዘን ነው የምንሰለጥነው እና የምንሰለጥነው ለሰላም ነው። ጋሻ ኮር በተሰማራበት የግዳጅ ቀጠና የሸኔን የሽብር ቡድን በመደምሰስ በአካባቢው አንጻራዊ ሰላም እንዲሰፍን ማድረጉንም በስልጠናው የመዝጊያ ስነ ስርዓት ላይ የኮሩ አዛዥ ብርጋዴር ጀነራል ጥላሁን ዱጋሳም አስታውሰዋል። የዋልታ ክፍለ ጦር አዛዥ ኮሎኔል ጌታቸው ወዳጅ በበኩላቸው ሰልጣኞቹ በወሰዱት ስልጠና በማንኛውም ጊዜና ሁኔታ የትኛውንም ግዳጅ መፈጸም የሚችሉበት ወታደራዊ አቅም መጨበጣቸውን ተናግረዋል። የሁርሶ ኮንቲንጀንት ማሰልጠኛም በዘመናዊ ወታደራዊ ሳይንስና ጥበብ ላይ ያተኮረና የአሰልጣኞችን አቅም ማመጣጠንን መነሻ ያደረገ ስልጠና ሰጥቷል። ለአሰልጣኞቹ የተሰጠው የማመጣጠን ስልጠና ተለዋዋጭ የውጊያ ስልቶችን በፍጥነት ተረድተው ድል ማምጣት የሚችሉ ሰልጣኞችን በእውቀትና በክህሎት ማፍራት እንዲችሉ በማድረጉ ረገድ የራሱ ሚና እንደሚኖረው የማሰልጠኛው አዛዥ ብርጋዴር ጀነራል አዲሱ ተርፋሳ ገልጸዋል። አሰልጣኙ አቅም ፈጥሮ የሚቀጥለው ስልጠናው ላይ የተሻለ አቅም ለሚያሰለጥነው ሰው ይፍጠር ነው። በንድፈ ሐሳብና በተግባር የተደገፈውን ይህንን ተጨማሪ ስልጠና የወሰዱት አሰልጣኞች ቀደም ሲልም የማሰልጠን ልምድ የነበራቸው መሆናቸውን የማሰልጠኛው ምክትል አዛዥ ሌተናል ኮሎኔል ገነነው ቶላ ጠቁመዋል። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ከአዋሽ አርባ ወታደራዊ የተሽከርካሪ አሽከርካሪ ማሰልጠኛ ጋር በመተባበር ከተለያዩ ክፍሎች ለተውጣጡ ሴት ከፍተኛ መኮንኖች በመከላከያ አዛዥነትና ስታፍ ኮሌጅ የአሽከርካሪነት ስልጠና ሰጥቷል። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ሴቶች በሚሰጧቸው ተልእኮዎች በሙሉም የበለጠ ውጤታማ እንዲሆኑ የሚያደርጉ የተለያዩ ስልጠናዎችን በመስጠት በትኩረት እየሰራ እንደሚገኝ ዳይሬክተሯ ብርጋዴር ጀነራል ሁሉ አገርሽ ድረስ ገልጸዋል። ዳይሬክቶሬቱ ከያዛቸው እቅዶች መካከል ሴቶች ኃላፊነታቸውን በብቃት እንዲወጡ የሚያስችላቸውን የአሽከርካሪነት ስልጠና መስጠት አንዱ መሆኑን ያስታወሱት ብርጋዴር ጀነራል ሁሉ አገርሽ ድረስ በተቋም ደረጃ ይህንን ያህል ከፍተኛ ቁጥር ላላቸው ሴቶች በአንዴ የመንጃ ፈቃድ ስልጠና ሲሰጥ የመጀመሪያው መሆኑንም ጠቁመዋል። ነገ አሽከርካሪነት ለማሽከርከር ተቋሙ ለተሰጣቸው ተልዕኮ ውጤታማ እንዲሆኑ ስልጠና እንዲያገኙ በማድረግ የሴቶችና ማህበራዊ ጉዳይ ከፍተኛ ሚና ተጫውቷል።
ስልጠናው የመንጃ ፍቃድ ክህሎት ብቻም ሳይሆን የቁርጠኝነት የኃላፊነትና የተጠያቂነት አስተሳሰብ የተንጸባረቀበት በመሆኑም ለመከላከያ ተጨማሪ አቅም የሚፈጥር መሆኑንም የመከላከያ አዛዥነትና ስታፍ ኮሌጅ አዛዥ ብርጋዴር ጀነራል ዮሐንስ መኮንን ተናግረዋል። የአዋሽ አርባ ወታደራዊ ተሽከርካሪ አሽከርካሪ ማሰልጠኛ ምክትል አዛዥ ሌተናል ኮሎኔል ዳዊት ፍቅሬ በበኩላቸው የሰው ሕይወትና ንብረትን ጥንቃቄ በተሞላበት ሁኔታ በተፈለገው ጊዜና ቦታ ለማድረስ ብቁ አሽከርካሪዎችን ማሰልጠን ወሳኝ መሆኑን ጠቅሰው ማሰልጠኛው የቀላልና ከባድ እንዲሁም የማሽነሪ አሽከርካሪ ሙያተኞችን በብቃት እያፈራ እንደሚገኝም ተናግረዋል። በአምስተኛ ሜካናይዝድ ክፍለ ጦርም ለከፍተኛና መስመራዊ መኮንኖች በአጭር ርቀት የመገናኛ ሬዲዮ አጠቃቀም ዙሪያ ስልጠና ሰጥቷል። የመገናኛ ክፍሉ የአመራሩን የሬዲዮ አጠቃቀም የሚያጎለብቱ የተለያዩ ስልጠናዎችን እየሰጠ መምጣቱንም የክፍለ ጦሩ መገናኛ ኃላፊ ሻለቃ ፍጹም ግርማ ገልጸዋል። ስልጠናው ክፍለ ጦሩ ዘመናዊ ሬዲዮኖች መታጠቁን ተከትሎ የተሰጠ መሆኑም ተጠቁሟል። በመከላከያ መሐንዲስ ዋና መምሪያ ለሚገኙ መኮንኖችም በተለያዩ ሕግ ነክ ጉዳዮች ላይ ያተኮረ ስልጠና ተሰጥቷል። አመራሮቹ በሕግ ጉዳዮች ላይ ስልጠና መውሰዳቸው የተሰጣቸውን ኃላፊነት በላቀ ብቃት ለመወጣት የሚያግዛቸው መሆኑን ስልጠናውን የሰጡት በመከላከያ ፍትህ የወንጀል መከላከልና ስልጠና ዳይሬክቶሬት ዳይሬክተር ኮሎኔል ሰለሞን ግርማ ተናግረዋል። በስልጠናው የተሳተፉት አመራሮች በሰጡት አስተያየት በተሰጡት የሕግ ስልጠናዎች ዙሪያ በቂ ግንዛቤ ማግኘታቸውን ተናግረዋል። የመከላከያ ስነ ምግባር መከታተያ ዳይሬክቶሬትም ለመከላከያ ጠቅላላ አገልግሎት ማዕከል አመራሮችና አባላት በሙስና ላይ ያተኮረ ስልጠና ሰጥቷል። ሙስናን የሚጸየፍ ትውልድ በመገንባት ግንዛቤ በመፍጠርና ሌሎች የአሰራር ስርዓቶችን በመዘርጋት ሙስናን መከላከል እንደሚገባም ስልጠናውን የሰጡት በመከላከያ ስነ ምግባር መከታተያ ዳይሬክቶሬት የሙስና ስጋትና ተጋላጭነት ጥናት ቡድን መሪ ሌተናል ኮሎኔል እባብያ ግማስ ገልጸዋል። የምዕራብ ዕዝ ዋልታ ኮር መብረቅ ክፍለ ጦር በጊዳ አያና ከተማ ለአንድ አረጋዊ የመኖሪያ ቤት ሰርቶ አስረከበ። ሰራዊታችን የተገነባበትን ህዝባዊ እሴት በተግባር በማረጋገጥ ለህዝብ ሲል ህይወቱን ከመስጠት ባለፈ ለበጎ አድራጎት ዓላማም ግንባር ቀደም ተሳታፊ መሆኑን የዋልታ ኮር አዛዥ ብርጋዴር ጄኔራል አዘነ ሽመልስ ተናግሯል። መንግስት የጀመረውን የበጎ አድራጎት ስራ ሰራዊታችንም በየግዳጅ ቀጠናው እየተገበረው መሆኑን ያስታወሱት የመብረቅ ክፍለ ጦር አዛዥ ሌተናል ኮሎኔል አይሸሹም በዜ ክፍለ ጦራቸውም ከ1 ሚሊዮን ብር በላይ ወጪ በማውጣት የአቅመ ደካማ አረጋውያን መኖሪያ ቤት ሰርቶ ማስረከቡን አስረድተዋል። ሰራዊታችን ህዝብ የሚኮራበት የሰላም ኃይል መሆኑን መኖሪያ ቤት የተሰራላቸው አረጋዊ ወይዘሮ ትርሴ አዱ ጠቁመው ክፍለ ጦሩ ላደረገላቸው በጎ አድራጎት ምስጋና አቅርበዋል። በተመሳሳይ ዜና የ93ኛ ክፍለ ጦርም በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ቀጠና 2 ነዋሪ ለሆኑ አቅመ ደካማ ያስገነባውን ቤት አስረክቧል። መላው የክፍለ ጦሩ አባላት በጉልበታቸውና በእውቀታቸው ካደረጉት ድጋፍ ባሻገር ከ1.3 ሚሊዮን ብር በላይ በሆነ ውጪ በማውጣት የመኖሪያ ቤቱን መገንባታቸውን አዛዡ ኮሎኔል ናስር አባዝናብ ተናግረዋል። መንገድ ዳር ቆሎ በመሸጥ ህይወታቸውን የሚመሩትና ለበርካታ ጊዜ ዝናብና ፀሐይ ሲፈራረቅባቸው እንደነበር የገለጹት ወይዘሮ እቴናት አለሙ ለተደረገላቸው እገዛ የክፍለ ጦሩን አመራርና አባላት አመስግነዋል። ወንደሰን ፍቃዱና አብራራው ፈንቴ እንደዘገቡት የመከላከያ ሳይበር ማዕከል በዓለም አቀፍ ደረጃ ለ18ኛ ጊዜ በሀገር አቀፍ ደግሞ ለ2ኛ ጊዜ የተከበረውን የኢንተርፕረነርሺፕ ሳምንት በተለያዩ ዝግጅቶች አከበረ። በዝግጅቱ ላይም የመከላከያ ሳይበር ማዕከል በዘመናዊ ቴክኖሎጂ የታገዘ የኢንፎርሜሽን መረብ ስርዓትን መዘርጋት የሚያስችሉ መሰረተ ልማቶችን በማስፋፋትና አዳዲስ ቴክኖሎጂዎችን በመታጠቅ የሚጠቀምበትን ተግባር እያከናወነ እንደሚገኝ ኃላፊው ብርጋዴር ጄኔራል ደረጀ ደመቀ ተናግሯል። ሰራዊቱ የታጠቃቸውንና ወደፊት የሚታጠቃቸውን ወታደራዊ ቴክኖሎጂዎች፣ የመረጃ ስርዓቶችና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ልማቶች ከሳይበር ጥቃት ለመከላከል የሚያስችል ዝግጅት በማድረግ የራስን አቅም ማሳደግ እንደሚገባም ብርጋዴር ጄኔራል ደረጀ ደመቀ ገልጸዋል። የመከላከያ ሳይበር ማዕከል ችግር ፈቺ ፕሮጀክቶችን በመቅረጽ በርካታ የፈጠራ ስራዎች እየተሰሩ መሆናቸውን የጠቆሙት ደግሞ በማዕከሉ የሳይበር ደህንነት ዳይሬክተር ኃላፊ ተወካይ ሌተናል ኮሎኔል ንጋቱ በቀለ ናቸው። ዘገባው የአስማር ወርቅ አስታወሰኝ ነው።
የደቡብ እዝ 205ኛ ኮር የሰራዊት አመራሮች በምስራቅ ቦረና ዞን ከጎሮዶላ ወረዳ ነዋሪዎች ጋር በሰላምና ጸጥታ ዙሪያ ተወያዩ። በመድረኩ ሸኔ በወረዳው ነዋሪዎች ላይ ከፍተኛ ጉዳት ሲያደርስ እንደነበር የተጠቆመ ሲሆን ሰራዊቱ ዘወትር ለሰላም ቅድሚያ ሰጥቶ በመንቀሳቀሱ ግን በአካባቢው ሰላም ማስፈን እንደተቻለም ተገልጿል። በአካባቢው የሰፈነውን ሰላም በዘላቂነት ለማስቀጠልም ህብረተሰቡ ከሰራዊቱ ጋር ያለውን ጥምረት አጠናክሮ ሊቀጥል እንደሚገባው የኮሩ ምክትል አዛዥ ኮሎኔል ገብረ ጊዮርጊስ አረጋይ ተናግረዋል። ዘገባው የቢኒያም አንዳርጋቸው ነው። የጦር ላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ሀገራዊ አስተሳሰብን የተላበሱና ሁለገብ እውቀት ያላቸው ከፍተኛ ባለሌላ ማዕረግተኞችን በብቃት እያፈራ መሆኑን አስታወቀም። ሰልጣኞቹ በየትኛውም ክፍል ብቃት ያለው የውጊያ ድጋፍ አገልግሎት መስጠት የሚያስችላቸውን ክህሎት እንዲላበሱ እየተደረጉ እንደሚገኙም የማሰልጠኛው ምክትል አዛዥ ሌተናል ኮሎኔል ሲራጅ አማን ጠቁመዋል። ከፍተኛ ባለሌላ ማዕረግተኞቹ የቴክኒክና የመስክ ስልጠናቸውን አጠናቀው ሲወጡም የሰራዊቱን ወትሮ ዝግጁነት ይበልጥ የማረጋገጥና ለውጊያ የማዘጋጀት አቅማቸውን ከፍ እንደሚል ሌተናል ኮሎኔል ሲራጅ አማን ተናግረዋል። ዘገባውን ያደረሰን ይትባረክ ጸዳሉ ነው። በሆሮ ጉድሩ ወለጋ ዞን በአቢ ደንጎሮ ወረዳ በጉርቴ ውባንቺ ቀበሌ ውስጥ የሕዝብን ሰላም ለማወክ ሲንቀሳቀስ በነበረ የጽንፈኛው ቡድን ላይ እርምጃ መውሰዱን በምዕራብ እዝ የአድዋ ክፍለ ጦር አስታወቀ። ከህብረተሰቡ በደረሰው ጥቆማ መሰረት በዘራፊው ቡድን ላይ በተወሰደው እርምጃ 19 የቡድኑ አባላት ሲደመሰሱ ቀሪው አንዱ አባል ደግሞ መማረኩን የአድዋ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል አሜሪካው መሰረት ገልጸዋል። ዘገባውን ያደረሰችን እሴት ደመቀ ነች። በመጨረሻም የማዕከላዊ እዝ ስታፍ አመራርና አባላት ህጻናትን በመንከባከብ የተሻለ ነገን እንፍጠር በሚል መሪ ቃል ዓለም አቀፉን የህጻናት ቀን በፓናል ውይይት አስበዋሉ። ለህጻናት ጉዳይ በዚህ ደረጃ ትኩረት መሰጠቱ በህጻናቱ ላይ የሚደርሰውን እንግልት፣ የጉልበት ብዝበዛና የመብት ጥሰቶች በማስቆም የትውልድን ተሻጋሪነትና